በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጥቅምት 27 በዚች ቀን ቅዱስ አባት የሀገረ ቃው ኤጲስቆጶስ አባ መቃርስ አረፈ። ለዚህም ቅዱስ የዝንጎችን ምክር ተከትሎ ያልሄደ፣ በኃጢአተኞችም ጎዳና ያልተጓዘ፣ በዘባቾችም መቀመጫ ያልተቀመጠ፣ የእግዚአብሔርን ሕግ መጠበቅ ፈቃዱ የሆነ እንጂ ሕጉንም በቀንና በሌሊት የሚያነብ የሚያስተምር ብፁዕ ነው የሚለውን የነቢይ ዳዊት ቃል ተፈጽሞለታል። ይህ አባ መቃርስ የእግዚአብሔርን ትእዛዝ በመጠበቅ በመክሊት ነግዶ እጥፍ አድርጎ አትርፏልና፣ እግዚአብሔርን በእጆቹ ያደረጋቸውን ታላላቆች ድንቆች ተአምራት ስንቱን እንናገራለን። ስለ እርሱም እንዲህ ተባለ። እርሱ በሀገረ ቃው ተሾሞ በወንበር ተቀምጦ ሕዝቡን በሚያስተምራቸው ጊዜ ዘወትር ያለቅሳል። ከደቀ መዛሙርቱም አንዱ እጅግ የሚወደው አማለውና አባቴ ሆይ ሁልጊዜ ለምን ታለቅሳለህ? ንገረኝ አለው። እርሱም ስለ መሐላው ፈርቶ ዘይት በብርሌ ውስጥ እንደሚታይ የወገኖቼን ኃጢአታቸውን የከፋች ስራቸውንም በማይና በምመለከት ጊዜ አለቅሳለሁ ብሎ መለሰለት። ሁለተኛ ጊዜም ክብር ይግባውና ጌታችን ኢየሱስ ክርስቶስ በመሠዊያው ላይ ተቀምጦ የእያንዳንዱን የሰውን ስራ መላእክት ሲያቀርቡለት አየው። በዚያንም ጊዜ እንዲህ የሚል ቃል ሰማ። ኤጲስቆጶስ ሆይ ለምን ቸል ትላለህ? ሕዝቡን አትገሥጻቸውምን? አታስተምራቸውምን? እርሱም አቤቱ እነርሱ ትምህርቴን አይቀበሉም ብሎ መለሰ። ሁለተኛም እንዲህ አለው፣ ለኤጲስቆጶስ ሕዝቡን ማስተማር ይገባዋል። ትምህርቱን ካልተቀበሉ ግን ደማቸው በራሳቸው ይሆናል። ከዚህም በኋላ መናፍቁ ንጉሥ መርቅያኖስ ወደ ሰበሰበው ጉባኤ ከሊቀ ጳጳሳቱ ዲዮስቆሮስ ጋር ይሄድ ዘንድ ጠሩት። የተሰበሰቡትም አንዱን ክርስቶስ ሁለት ባህሪ የሚሉ ናቸው። በደረሰም ጊዜ ስለ ልብሱ አዳፋነት ወደ ንጉሥ አዳራሽ መግባትን ከለከሉት። አባ ዲዮስቆሮስም ከእርሱ ጋር እንዲያስገቡት ጳጳስ መሆኑን ነገራቸው። በገቡም ጊዜ አንዱን ክርስቶስን ሁለት ባህሪ አድርገው ትስብእቱን ከመለኮት እንደለዩት እምነታቸውን ሰሙ። ስለዚህም ንጉሡንና ጉባኤውን አወገዟቸው። ሊህ አባቶቻችን አባ ዲዮስቆሮስና አባ መቃርስ ስለ ቀናች ሃይማኖታቸው ነፍሳቸውን ለሞት አሳልፎ ለመስጠት ቆርጠዋልና ንጉሡም ወደ ደሴተ ጋግራ አጋዛቸው። ከዚያም ከምዕመን ነጋዴ ጋር ወደ እስክንድሪያ አባ ዲዮስቆሮስን ሰደደው። እርሱ ለአባ መቃርስ ትንቢት ተናግሮለት ነበርና እንዲህ ብሎ፣ አንተ ግን በእስክንድሪያ ሀገር የሰማዕትነት አክሊል ትቀበል ዘንድ አለህ። አባ መቃርስም ወደ እንደ እስክንድሪያ ሲደርስ በዚያን ጊዜ የመናፍቁ የንጉሥ መርቅያን በውስጡ የከፋች ሃይማኖቱ የተጻፈበት የመልእክት ደብዳቤ ደረሰ። መልእክተኛውንም እንዲህ ብሎ አዞታል። በእኛ ሃይማኖት አምኖ በዚህ መዝገብ ውስጥ መጀመሪያ የጻፈ በእስክንድሪያ ሊቀ ጳጳሳት ይሁን የሚል ነው። አብሮታራ የሚባል አንድ ሰው ተቀድሞ በውስጡ ሊጽፍ ያንን መጽሐፍ ተቀበለ። ቅዱስ አባ መቃርስም እንዲህ አለው፣ ከእስክንድሪያ ሀገር በሄደ ጊዜ ከኔ በኋላ አንተ በቤተ ክርስቲያን የሰለጠንክ ትሆናለህ ብሎ የነገረህን የአባ ዲዮስቆሮስን ቃሉን አስብ። ያን ጊዜ አብሮታራ ያንን ቃል አስታውሶ በዚያ በረከሰ መጽሐፍ ላይ ሳይጽፍ ቀረ። የንጉሡን መልእክተኛ አባ መቃርስ በንጉሥ ሃይማኖት እንደማያምን ባወቀ ጊዜ ተቆጥቶ ከኩላሊቱ ላይ ረገጠው። ያን ጊዜም ሞቶ የሰማዕትነት አክሊልን ተቀበለ። ስጋውንም ምዕመናን ወስደው ከነቢይ ኤልሳዕና ከመጥምቁ ዮሐንስ ስጋ ጋራ በአንድነት አኖሩት። ወደ ወደደው ክርስቶስም የመንግስት ዘውድን ተቀዳጅቶ ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙም አሜን። በዚችም ቀን በዋሻ የሚኖር የጳውሎስና የዩልያኖስ ከእነርሱም ጋራ ላሉ ሰማዕታት መታሰቢያቸው ነው። በጸሎታቸውም እግዚአብሔር ይማረን ለዘላለሙ አሜን። በዚችም ቀን የመድኃኒታችን የስቅለቱ መታሰቢያ ነው።